ቆይ በጣም ብዙዎቻችሁ ትላንትና በተናገርኩት በዚህ ንግግር ላይ ብዙ ስትሉ ነበር። ብሩክ እኔ ነገ ከነገ ወዲያ አውቄ ነው ላስቀናሽ ነው ይሄን ሁሉ ነገር ያደረግኩት አንቺን ወደ እኔ ለመመለስ ነው ብለክ እንደምትመጣ ቃለው። በነገራችን ላይ እንደምትመጣ ቃለው። ግን አሁን በአንድም በሌላም አንተም እሷም እየተናገራችሁ ልጅቷ አእምሮ ውስጥ እየፈጠራችሁት ያለው ነገር ዋጋ ያስከፍላችኋል። ስነ ስርዓታችሁን ያዙ። ታዲያ ብሩክን ዋጋ ያስከፍልሃል ያልኩት ድራማ ዛሬ ባያችሁት መልኩ ተጠናቆ ሀይሚዬም በጣም በሚያሳዝን ሁኔታ ስትሄድ ምን አላችሁ? ልቀቀኝ እኮ ተረጋግተሽ አውሪ። ልቀቀኝ። አታርፍም? ተከበርሺ። ከዚህ በኋላ ይሄ ቤት ላይ ከአብሳላት ጋር ልኖርበት ነውና። ቆይ ብሩክ ስነ ስርዓት አይኖርህም? ግን ትላንትና በሰራኸው ቪዲዮ ላይ ብሩክ ሀይሚን ለማስደንገጥ ወይም ወደ ልቧ ለመመለስ ፈልጎ ነው እንጂ እንደዚህ አይነት ቪዲዮ የሚሰራ ወይም ደግሞ እንደዚህ አይነት ነገር የሚያደርግ ልጅ አይደለም ብዬ ስከራከር ነበረ። አንዳንዶቻችሁ ለብሩክ ጥብቅና ትቆማለህ ትሉኛላችሁ። ይኸው እውነቱ ሲወጣ አሁን ምንድን ነው የምትሉት? አንዳንዶቻችሁ ለሀይሚ ጥብቅና ትቆማለህ ትሉኛላችሁ። እና ለማንቁም በዚህ ሰዓት እንዴት ነው እች ልጅ የማታሳዝናችሁ? እንዴት ነው እች ልጅ ለማሸማቀቅ በጣም ብዙ ርቀት እየሄዳችሁ ያላችሁት? ግን እዚህ ቪዲዮ ላይ ራሱ እያየዋችሁ ነበረ። በየኮሜንቱ ቪዲዮ ካለቀም በኋላ በየቲክቶክ፣ በየኢንስታግራም፣ በየፌስቡክ ላይቫችሁን እየከፈታችሁ እዚሁ ዩቲዩብ ላይ ሳይቀር አፋችሁን ስትከፍቱና ልጅቷን ለማሸማቀቅ ስትሞክሩ የነበራችሁ አንዳንድ ማሰቢያችሁ ማይሰራ ሰዎች እንዴት ነው ለሀይሚ በዚህ ሰዓት ከጎኗ ሆነን አይዞሽ እየተፈጠረ ያለው ነገር አንቺን ለማስቀናት አንቺን ለማስደንገጥ ነው እንጂ ብሩክ እንደዚህ አይነት ነገር የሚያደርግ ልጅ አይደለም እማንለው ለምንድን ነው? እንደዚህ የሚሉ ሰዎችን ለምንድን ነው የምታሸማቀቁት? ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። እሺ ስነ ስርዓታችሁን ትይዛላችሁ። እኔ አሁን ብሩክ ጋር ነኝ። ብሩክ በጣም ብዙ ሀይሚን ወደ ልቧም ለመመለስ ቢሆን ለማስደንገጥም ቢሆን ስንት ማድረግ የምትችለው ነገር እያለ በእንደዚህ አይነት መልኩ መምጣትክ ሳያንስ ዛሬ የነገርክበት መንገድ ትክክል ነው? እችን የማትረባ ልጅ ይዘመተክ ጭራሽ ፊት ለፊቷ ምን እንድታስብ ነበር የፈለጋችሁት? አንዳንድ ሰዎች ምን እንድታስብ ነበር የፈለጋችሁት? ቀለበት ልታረግላት ነው ስትል ነበረ። በጣም ብዙ ነገር ስትል ነበር ሀይሚ። አንዳንዶቻችሁ እኮ ይሄ ነገር እናንተ ጋር ቢደርስ ራሳችሁን ሲጣርጋችሁ ነበር የምትገሉት። ሀይሚ ስለሆነች ጠንካራ ስለሆነች ችላ አሳለፈችው እንጂ አንዳንዶቻችሁ ምላሳችሁ እንደመርዘሙ ቢሆን ኖሮ ገና ድሮ ጠፍታችሁ ነበረ። ስነ ስርዓት ትይዛላችሁ። ከዛሬ ጀምሮ ሀይሚን በአንድም በሌላም የሚናገር ሰው ባይ የእውነት ጸቡ ከኔ ጋር ነው። ሁላችሁም እንደምታውቁት የምናገራት ቃል መሬት ጠብ አትልም። ብሩክም ሆናችሁ ሀይሚ እያያችሁኝ እንደሆነ አውቃለሁ። ዛሬም በጣም ብዙ መረጃዎችን ለእናንተ ለድርስና የጨረቃ ፋሚሊዎችም ዛሬ ሐሳብና አስተያየቶቻችሁን ይህን ቪዲዮ እስከ መጨረሻው ድረስ ተመልክታችሁ እንድትሰጡ እፈልጋለሁ። ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ የዛሬውን ቪዲዮ በቀጥታ እንጀምር። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አቤት እንዴና ደህና ናችሁ? መጣች። አይ ውበት የደፋባት ልጅ መጣች። ነይ ነይ እንጂ ችግር አለ? አይ ችግር የለም። ካሜራ አለ ምናምን። ነይ እንዴት ነው ያማረብኝ ዛሬ? አይ ልቀቀኝ። ምን እያደረጋችሁ ነው? ኧረ ምን አታስደንግጣት። አቀፋት ነው ያልሽኝ እንደመጣች ነው ጠምተል። ቆይ ዛሬ በጣም ብዙ ነገር እናገራለሁ። ውድ የጨረቃ ቤተሰቦች በጣም ብዙ መናገር የምፈልገው ነገር አለ። ከዛ በፊት ግን ሀይሚዬ ስላየንሽ በጣም ደስ ብሎናል። ደህና ስለሆንሽ ትላንትና ከተፈጠረው ነገር በኋላ በጣም ብዙ ነገሮችን ሳስብ ነበረ። እች ልጅ ከዚህ በኋላ ያንን ቪዲዮ አይታ ምንድን ነው እየተሰማት ያለው? እውነቴን ነው የምነግራችሁ፣ ጠንካራ ሴት ስለሆነች ነው እንጂ በጣም ይሄ ለጠላቶቿ ራሷን አሳልፋ የምትሰጥ ሰው ስላልሆነች ነው እንጂ የእውነት ሀይሚ በጣም ገና ድሮ ነበረ መሰበር ቢኖርባት የምትሰበረው ኖሮ። ነገር ግን ፈጣሪም ይጠብቃታል። ብሩኬም ቢሆን በማወቅም ቢሆን ባለማወቅ በሚያደርጋቸው ነገሮች መሃል
በጣም ብዙ ነገር እያደረገ ነው ያለው። እኔ ለምንድን ነው ለብሩክ ጥብቅና የምትቆመው? ለምንድን ነው ለሃይሚ ብቻ ጥብቅና የምትቆመው የምትሉ ሰዎች ቆም ብላችሁ አስቡ። ቪዲዮዎቼን እስከ መጨረሻው ድረስ ሳታዩ አስተያየት ለመስጠት ወደ ኮሜንት ለመሮጥ አትቸኩሉ። ቀለበት እያሰርክላት ባልሆነ ቆይ በጣም ብዙዎቻችሁ በተለይ አንዳንድ ማሰቢያችሁ ይስራ አይስራ ግራ የምታጋቡኝ ሰዎች ሃይሚ ግን ምን ለማለት ፈልጋ ነው? እንዴት ነው እንደዚህ ብላ የምታስበው ስትሉ ነበረ። እያዩአችሁ ነበር ኮሜንት ላይ። ምን እንድታስብ ነው የፈለጋችሁት? ብሩክ ባያደርገው እንኳን እንደዛ አይነት ሰው እንዳልሆነ አውቃለሁ። ባያደርገው እንኳን ትላንትና ያየችው ቪዲዮ ከቤት ሲወጣ ትላንትና ምንድን ነው ብሏት የወጣው? የህልሜን ቀን አብረሽኝ እንድትሆኝ ይፈልጋለሁ፣ ከእሷ ጋር በጣም ጥሩ ጊዜ ይኖረናል ብሏት ነው የወጣው። ታዲያ ዛሬ ከፍጹም ጋር እንደዚህ አይነት ቦታ ስትመጣ ምን እንድታስብ ፈልጋችሁ ነው? አንዳንድ ማሰቢያችሁ ግን የእውነት የሚያስገርመኝ ሰዎች አላችሁ በጣም። እኛም ስንል የነበረው እንደዛ ነው። በነገራችን ላይ ያንን ቪዲዮ አየን። ከዛ በኋላ ከቤት ሲወጣ ምን አለ? የህልሜን ቀን ላሳልፍ እጠራሻለሁ፣ እንድትቀሪ አልፈልግም፣ በዛ የህልሜ ቀን ላይ እንድትመጪ ይፈልጋለሁ አላት። ምን እንድታስብ ነው የፈለጋችሁት? ቆይ በጣም ስነ ስርዓት ትይዛላችሁ። ሃይሚን ከዚህ በኋላ ልታሸማቅቋት የምትሞክሩ ሰዎች እውነቴን ነው ስነ ስርዓት እንድትይዙ እፈልጋለሁ። ቆይ ተው፣ እንደፈለክ ዝም ብለህ እንደዚህ ገባ አይደለ? ቆይ ዛሬ በጣም ከብዙ ሰው ጋር ልጣላ ነው። በጣም ከብዙ ሰው ጋር በተለይ በዛሬው በዚህ ቪዲዮ ላይ ኮሜንት ላይ ሳያችሁ የነበራችሁ፣ ከዚህ ቪዲዮ በኋላ ደግሞ በየፌስቡክ በየቲክቶኩ ቤታችሁን ከፍታችሁ አፋችሁን ስትከፍቱ የነበራችሁ አንዳንድ ሰዎች ሃይሚን ልታሸማቅቁ የምትሞክሩ ሴቶች ናችሁ። ለስሙ ፕሮፋይላችሁ ላይ የእሷን ፎቶ ነው የምታደርጉት። ምን ሆና ነው ግን ዛሬ እንደዚህ ሲያደርጋት የነበረው ብላችሁ ስታሰጧት የነበራችሁ ደንቆሮች ስነ ስርዓት እንድትይዙ ከዛሬ ጀምሮ ፈልጋለሁ። ምክንያቱም እች ልጅ ምን እንድታስብ ነው የፈለጋችሁት? ትላንትና ያንን ቪዲዮ አሳይቷት ከቤት ሲወጣ ምንድን ያላት? በትላንትናው ቪዲዮ ላይ በህልሜ ቀን ላይ ስጠራሽ እንድትገኝልኝ እፈልጋለሁ ብሏት መጣች። እዚህ ምን እንድታስብ ነው የፈለጋችሁት? ቀለበት ልታረግላት ነው አለች። እውነቷን ነው። እናንተም ብትሆኑ አደል። እንደውም ሃይሚ በጣም ጠንካራና ጀግና ሴት ስለሆነች ነው እንጂ እናንተ ብትሆኑማ በ5 ብር ገመድ ራሳችሁን ሰቅላችሁ ነበር የምትገሉት። ሃይሚ ስለሆነች ጠንካራ ስለሆነች ነገሮችን ቻል አድርጋ ለማለፍ የምትሞክር ሴት ስለሆነች ነው እንጂ እንደናንተ አፍ አከፋፈት እንደናንተ እሷን ለማሸማቀቅ መሞከር ገና ድሮ ጠፍታ ነበር። ፈጣሪም ይጠብቃታል እንጂ ስነ ስርዓታችሁን እንድትይዙ ፈልጋለሁ። እኔ እዚህ ወንበር ላይ ቁጭ ብዬ አንዳችሁን ብትሆኑ እችን ልጅ እንድትናገሯት አልፈልግም። ያሰበችው ነገር በጠቅላላ ትክክል ነው። ብሩኬ እንደዚህ አይነት ነገር እንደማያደርግ በጣም በተደጋጋሚ ነግሬያችኋለሁ። ለድራማ ቢሆንም ግን በእንደዛ አይነት መልኩ ስንት እሷን ለማባነንና ለማንቃት ብዙ ነገር ማድረግ እየቻለ በእንደዛ አይነት መልኩ መምጣቱ ቢያናድደኝም ብሩክ እንደዛ አይነት ነገር እንደማያደርግ እኛ ምክር እየሰጠን ባለንበት በዚህ ሰዓት እናንተ እሷን ለማሸማቀቅ በየፌስቡኩ በየቲክቶኩ ደግሞ የጨረቃ ቤተሰቦች እነሱን እየተከተላችሁ የምትሄዱት ነገር በጣም ያናድደኛል። እኔ ስለ እናንተ አይመለከተኝም። ሃይሚዬ ግን በጣም አሳዝነሽኛል። እውነቴን ነው። ፈጣሪ ትዕግስቱን ይስጥሽ። ፈጣሪ ከዚህም በላይ ጥንካሬውን እንዲሰጥሽ እመኛለሁ። እንግዲህ ልቀቀኝ እኮ ተረጋግተሽ አውሪ። ልቀቀኝ። አታርፊ። ተከበር። እሺ እኔ እውነቱን ልንገራችሁ፣ የጨረቃ ቤተሰቦች በደንብ አድርጋችሁ አዳምጡኝ። ብሩክ እያደረክ ያለው ነገር ስህተት ከመሆኑም በላይ እሱን ለማስረዳት እየሄድክበት ያለው መንገድ ግን በጣም ከስህተትም በላይ ስህተት ነው። በጣም ብዙ ነገር ማድረግ እየቻልክ በእንደዚህ አይነት መልኩ መምጣትክ በጣም አሳዝኖኛል። እኔ ከዚህ በኋላ ያለውን ነገር ፈጣሪ ያስተካክልላችሁ ነው የምለው። እኔ አልዋሻችሁም። እውነቱን ስነግራችሁ ነገ ከነገ ወዲያ የሚፈጠረው ነገር በጣም ያስፈራኛል። በጣም ሃይሚም አሁን እንግዲህ ሄዳለች። ብሩክም ሲል የነበረውን ነገር ሰምታችኋል። እቺ አብሳላት የምትባል ልጅ ደግሞ ነገ ከነገ ወዲያ ይሄን ድራማ ወዴት እንደምታሰፋው አላውቅም። እኔ እንጃ።
እኔ በጣም ብዙ ማለት የምፈልገው ነገር አለ። ይህን ቪዲዮ ግን እስከ መጨረሻው ድረስ ተመልከቱት። ምንም ሳላስቀር ሁል ጊዜ እንደምናገረው የምናገር ይሆናል። ከዚህ በኋላ ይህ ቤት ላይ ከአብሳላት ጋር ልኖርበት ነውና፣ ቆይ ብሩክ ስነ ስርዓት አይኖርህም? ግን ትላንትና በሰራኸው ቪዲዮ ላይ ብሩክ ሀይሚን ለማስደንገጥ ወይም ወደ ልቧ ለመመለስ ፈልጎ ነው እንጂ እንደዚህ አይነት ቪዲዮ የሚሰራ ወይም ደግሞ እንደዚህ አይነት ነገር የሚያደርግ ልጅ አይደለም ብዬ ስከራከር ነበረ። አንዳንዶቻችሁ ለብሩክ ጥብቅና ትቆማለህ ትሉኛላችሁ። ይኸው እውነቱ ሲወጣ አሁን ምንድን ነው የምትሉት? አንዳንዶቻችሁ ለሀይሚ ጥብቅና ትቆማለህ ትሉኛላችሁ። እና ለማልቁም በዚህ ሰዓት እንዴት ነው እች ልጅ የማታሳዝናችሁ? እንዴት ነው እችን ልጅ ለማሸማቀቅ በጣም ብዙ ርቀት እየሄዳችሁ ያላችሁት? ግን እዚህ ቪዲዮ ላይ ራሱ እያየኋችሁ ነበረ። በየኮሜንቱ ቪዲዮ ካለቀም በኋላ በየቲክቶክ፣ በየኢንስታግራም፣ በየፌስቡክ ላይቫችሁን እየከፈታችሁ እዚሁ ዩቲዩብ ላይ ሳይቀር አፋችሁን ስትከፍቱና ልጅቷን ለማሸማቀቅ ስትሞክሩ የነበራችሁ አንዳንድ ማሰቢያችሁ ማይሰራ ሰዎች እንዴት ነው ለሀይሚ በዚህ ሰዓት ከጎኗ ሆነን አይዞሽ እየተፈጠረ ያለው ነገር አንቺን ለማስቀናት አንቺን ለማስደንገጥ ነው እንጂ ብሩክ እንደዚህ አይነት ነገር የሚያደርግ ልጅ አይደለም እማንለው ለምንድን ነው? እንደዚህ የሚሉ ሰዎችን ለምንድን ነው የምታሸማቀቁት? ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። እሺ ስነ ስርዓታችሁን ትይዛላችሁ። እኔ አሁን ብሩክ ጋር ነኝ። ብሩክ በጣም ብዙ ሀይሚን ወደ ልቧም ለመመለስ ቢሆን ለማስደንገጥም ቢሆን ስንት ማድረግ የምትችለው ነገር እያለ በእንደዚህ አይነት መልኩ መምጣትክ ሳያንስ ዛሬ የነገርክበት መንገድ ትክክል ነው? እችን የማትረባ ልጅ ይዘህ መተክ ጭራሽ ፊት ለፊቷ ምን እንድታስብ ነበር የፈለጋችሁት? አንዳንድ ሰዎች ምን እንድታስብ ነበር የፈለጋችሁት? ቀለበት ልታረግላት ነው ስትል ነበረ። በጣም ብዙ ነገር ስትል ነበር ሀይሚ። አንዳንዶቻችሁ እኮ ይሄ ነገር እናንተ ጋር ቢደርስ ራሳችሁን ሲጣርጋችሁ ነበር የምትገሉት። ሀይሚ ስለሆነች ጠንካራ ስለሆነች ችላ አሳለፈችው እንጂ አንዳንዶቻችሁ ምላሳችሁ እንደመርዘሙ ቢሆን ኖሮ ገና ድሮ ጠፍታችሁ ነበረ። ስነ ስርዓት ትይዛላችሁ። ከዛሬ ጀምሮ ሀይሚን በአንድም በሌላም የሚናገር ሰው ባይ የእውነት ጸቡ ከኔ ጋር ነው። መውደድ ነግሬያት ዛሬ ቢወጣልኝ ምናለ። ቆይ ሄደች። አሁን እስቲ የጨረቃ ቤተሰቦች በጣም ብዙ ህይወት እያያችሁ ያላችሁ እንዳላችሁ አውቃለሁ። ነገ ከነገ ወዲያ የሚፈጠረው ነገር አያስፈራችሁ? ሀይሚም የምታደርገው ነገር ከዚህ በኋላ የሚታወቅ አይደለም። ብሩክም የሚያደርገው ነገር ከዚህ በኋላ የሚታወቅ አይደለም። እቺ ሰይጣን የሆነች ልጅ መሃል ላይ ገብታ ከዚህ በኋላ የምትፈጥረው ነገር ራሱ የሚታወቅ አይደለም። እኔ ምንም ነገር ማለት አልችልም በዚህ ሰዓት፣ ፈጣሪ ብቻ ይግባበት። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እኔ በጣም ብዙ ነገር ተናግሬያለሁ፣ ጮክ ያለው እናንተ መልስ ስጡበት። ፈጣሪ መሃላቸው እንዲገባ ግን የኔ መልካም ምኞት ነው። አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ንኳት። ከዚህ በኋላ ቀን በቀን ቪዲዮዎችን እያስኩላችሁ ስለምመጣ ማለት ነው። እንዲሁም የደወል ምልክቷን መንካት እንዳትረሱ። ቪዲዮውን ላይክ እያደረጋችሁት ሀሳብና አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና ዘጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።